ሰላም ጤና ይስጥልን። እንዴት ናችሁ? ዛሬ እነዚህ ልደልቡ የገቡ በሬዎችና እንዲሁም ደግሞ ማድለብ ላይ ያሉ ስህተቶችን አንዳንድ ነገር ልነግራችሁ መጥቻለሁ። ይሄ ማድለቢያ ሴንተር የሚገኘው አዳማ ነው። አዳማ ሃይዌውን ጨርሳችሁ ልክ ወደ አዳማ ከተማ ልገቡ ስትሉ በስተ ቀኝ በኩል ገደል ውስጥ የሚገኙ ናቸውና አንድ ከስተመር ጠርቶኝ እዛ የመጀመሪያ ሕክምናና ክትትል እንዲሁም ደግሞ የመኖ ማስጀመሪያ ሰዓታቸውን መኖ እንዴት እንደሚሰጥ ላስጀምራቸው የሄድኩበት ጊዜ ነው የኛውን ቪዲዮ እኔ ጋር አስቀረሁትና ምንድነው እዚህ ፋርም ላይ አንድ ያየው ስህተት እንዲሁም ደግሞ እዛ አዳማ አካባቢ የሚሰራበት ሙዱና ሂደቱ አንዳንድ ትክክል ያልሆኑ ነገሮችን አይቻለሁ። አንደኛ ነገር እነዚህ በሬዎች እንደምታዩት ቀኑ ያው አዳማ አካባቢ ስለሚሞቅ ቀኑ ሙሉ ፀሐይ ላይ ነው የሚውሉት። እነዚህ አሁን በታች በኩል ያሉትን ያቸው ትንሽዬ ጥላ ነገር ማለት ፀሐይ ስትዞር የቤቱ ጥላ እነሱ ላይ ስለሚውል ሁሉም አናታቸውን ጭንቅላታቸውን በዛ ቤት ስር አስገብተው እየቆሙ ነው። እንዲህ እንደምትመለከቱት ይሄ ማለት ምንድነው? እነዚህ በሬዎች ጥላን ይፈልጋሉ ማለት ነው። በጣም ጥላን ይፈልጋሉ ማለት ነው። በሬዎች ላይ ደግሞ ስጋ መጨመር የምንፈልግ ከሆነ ደግሞ እነዚህ በሬዎች እረፍት በቂ የሆነ የመተኛ ጊዜ ማግኘት አለባቸው። ቢያንስ ከ8 ሰዓት እስከ 14 ሰዓት መተኛት አለባቸው። 8 ሰዓትን ደግሞ ማመዠግ አለባቸው። ይኸውላችሁ አሁን ከዚህ ወደዛ ስታዩ ሁሉም እንግዲህ ራሳቸውን በዚህ ጥላ ስር አድርጎ ነው የቆሙትና ስለዚህ በላይ በኩል ያሉትን ደግሞ ብታዩ በላይ በኩል ያሉት ደግሞ በጣም እየተቸገሩ ፀሐይ ውስጥ እየቆሙ ነውና እንደዚህ አይነት ቤትን ስትሰሩ ቢያንስ ክፍት መሆኑ ወድጄዋለሁ። ግን ምንድነው በረንዳ ነገር ሰፋ ያለ በረንዳ ያስፈልጋቸዋል። ለምን ፀሐዩ ሙሉ ለሙሉ እነሱ ላይ ባይውል መልካም ነው። ያው ፀሐይ ያስፈልጋቸዋል። ግን እዛ አካባቢ ምንድነው ሰው የሚያምነው ፀሐይ ውስጥ ስውሉ ውሃ አጥቶ ስውሉ በደንብ ከጠጡ ይወፍራሉ የሚል ድሮ ኋላ ቀር የሆነ አስተሳሰብ አለ። ይሄ ኋላ ቀር አስተሳሰብ ነው። ስለዚህ በሬዎቹ ልክ እንደ ሰው መጠለያ ያስፈልጋቸዋል። ቤቱን ፍንፍን ያለ ሳይሆን ከላይ ብቻ ቢያንስ በረንዳ ቢኖረው መልካም ነው። በረንዳ ካለው ይሄ በረንዳ ከቤቱ እኩል ብታደርጉ አሁን ይኸውላችሁ ያለችው እችኛዋ ቤት ብቻ ነች። እችኛው የምትመለከቷት ጭንቅላታቸውን ከስራ አስገቡ ቤት ብቻ ነው ያለችው። እሱ መመገቢያ ብቻ ነች። ሌላ ምንም የለም። ዝናብ ከመጣ እዛው ነው የሚቀጠቅጣቸው። ፀሐዩም እዛው ነው እነሱ ላይ እየወጣ ሙለው ስለሆነ ምንድነው ቤቱ ላይ ቆርቆሮ መጨመር ወደ ጎን ማለት ነው። ወደ ጎን ቢያንስ ሁለት ቆርቆሮ ቢጨመር ከብቶቹ ከስር አየር በደንብ ያገኛሉ። ፀሐይ በምንም ታምር ከብቶቹ ሊያደልብ አይችልም። በቃ እዛ አካባቢ ያላችሁ ሰዎች ምናልባት ሐኪሞች ወይ ደግሞ የአኒማል ሳይንስ ባለሙያዎች እንዴት እንዳልነገሯችሁ አላውቅም እንጂ በቃ እዚህ አካባቢ ላይ መስራት ከፈለጋችሁ ከብቶቹ መጠለያ ያስፈልጋችኋል። መመገብ ግድ ነው። ውሃ ግድ ነው። ፀሐይ ላይ በማዋል ፀሐይ ላይ በማንቃቃት መጨመር አይቻልም። አሁን እነዚህን ያቸው እነዚህ አሁን አዲስ አበባ ነው የኛው ቪዲዮ ማለት ትችላላችሁ። እነዚህ አዲስ አበባ ላይ ነው ያሉት። ጠዋት ላይ 2 ሰዓት ወር 12 ሰዓት ላይ ወደ ፀሐይ ይወጣሉ። እንደዚህ እንደምትመለከቱት አሁን እነዚህ ውጪ ናቸው። በደንብ ተመልከቱ። ውጪ ላይ አሁን እዚህ ውጪ ላይ እስከ 4 ሰዓት እስከ 5 ሰዓት ምንድነው የምናደርገው? እዚህ ፀሐይ ላይ እንዲቆሙ ነው የምናደርጋቸው። ከቆሙ በኋላ 4 ሰዓት ላይ ወደ ውስጥ ካስገባናቸው ቀጥታ መኗቸውን ይጀምራሉ፣ ይበላሉ፣ ውሃቸውን ይጠጣሉ። ከዛም በቀጥታ ወደ መተኛት ነው የሚሄዱት። በቃ ስተኙ ሰውነት የሚጨምሩት በተኙበት ሰዓት ብቻ ስለሆነ ስለዚህ ማሰብ ያለባችሁ መጠለያ ላይ በደንብ አስቡ። ሌላ ደግሞ የምነግራችሁ ነገር ምንድነው? ከብቱን ሳታስገቡ በፊት ከብቱ ሳትገዙ በፊት ከገዛችሁ በኋላ መኖ ፍለጋ አትሯሯጡ። በመጀመሪያ ምን ያስፈልጋል ለማድለብ የሚለውን ማሰብ አለባችሁ። ምንድን ነው የሚያስፈልገው? መኖዎች ያስፈልጋሉ። ምንድን ነው ይሄ? አተር ገለባ ያስፈልጋል፣ ፍሩሽካ ያስፈልጋል፣ ቦንዳ ሳር ያስፈልጋል፣ በሬውን የሚጠብቅ እረኛ ያስፈልጋል። እኔ ብዙ ፋርሞች አይቻለሁ። ከብቱን ካስገቡ በኋላ እረኛ የሚፈልጉ፣ ከብቱን ካስገቡ በኋላ መኖ የሚፈልጉ፣ ከብቱን ካስገቡ በኋላ ጭድና የስንዴ ገለባን የሚፈልጉ መኖ የሚፈልጉ ሰዎች አሉ።
በቃ ስራው በሲሪየስ እንሰራለን ካላችሁ በቅድሚያ ለቤቱ የሚያስፈልጉትን ነገር እያንዳንዱን መብላት ነው። ሰራተኛ በጊዜ መፈለግ ነው። ሰራተኞች ይሸውዳሉ፣ መኖ አውጥቶ የሚሸጡ አሉ። በቅርበት መከታተል አለባችሁ። ምናልባት እናንተ እንዳላችሁ መኖ የማይሰጡ ሰዎች አሉና ስለዚህ እነዚህ ቅድማ ነገር ማስተካከል አለባችሁ እንጂ ምናልባት ማድለብ ደስ ስለምልና ምናልባት ስራው ስለሚመስጥ ፓሽኔት ሆናችሁ ስለምትገቡበት ብቻ የደስታውን ፓርት ብቻ ትዩት። ብዙ ችግር አለው። ስለሆነ እነዚህ ነገር ማሰብ ነው። ሌላው ነገር ደግሞ ከብቶቹ እንደገቡ በመጀመሪያ ሳምንታቸው ሕክምና ማግኘት አለባቸው። የቫይታሚን ሊሆን ይችላል፣ የበሽታ እንዳይነሳ የሚከላከል ሊሆን ይችላል፣ የጥገኞች ሊሆን ይችላል። ብዙ አይነት መድኃኒቶች አለና መድኃኒቶችም በቅድመ እነዚህ ከብቶች መውሰድ አለባቸው። እነዚህ የምትመለከቱት እንግዲህ የስንዴ ገለባ ነው። የስንዴ ገለባ በቅድማ ገብቶ ቤቱ መግባት አለበት የምለው ለዛ ስለሆነ እነዚህ ነገሮችን ማስቀደም አለባችሁ። ስንዴ ስላችሁ ደግሞ የስንዴ ገለባው የተፈጨ የስንዴ ገለባ መሆን ነው ያለበት። ሌሎች ብዙም ምናልባት ስናብላላቸው ስናቀላቅላቸው ከፍሩሽካዎች ጋር ላይሆኑ ይችላሉ። ስለሆነ የተፈጨ የስንዴ ገለባ ብትጠቀሙ መልካም ነውና ወደ ሕክምናው ስመለስላችሁ ሁሉም ከብቶች የየራሳቸው የሆነ በኪሏቸው በመጠናቸው ነው። እኔ አሁን እነዚህ ቅድም መግቢያ ላይ ያሳዩችሁ በሬዎችን 24-25 አካባቢ የሚሆኑ በሬዎች ናቸውና እያንዳንዳቸውን ኪሏቸው መዝኜ ክብደታቸው ወስጄ ነው ሕክምና ያደረግኩለት። ስለሆነ እያንዳንዱ ከብት መመዘን አለበት። ምናልባት በግምት የሚሰጥ መድኃኒት የለም። በግምት የምሰጡ ከሆነ አንደኛ መድኃኒቱ ከብቱ ከመድኃኒት ጋር ይላመዳል። እንደዛ እየተላመደ ከሄደ በኋላ ምናልባት ስታመም ቶሎ የመዳን አቅሙ አናሳ ስለሚሆን በቅድሚያ ማድረግ ያለባችሁ ይሄኛውንና በክብደታቸውና በመጠናቸው ነው። ሳር ስትገዙ ደግሞ የኛው ሳር ይውጥ። አሁን እያሳዩት ያለው ሳር በጣም ምርጥ የሆነ ሳር ነው። መምረጥ ያለባችሁ አረንጓዴነቱን ያልጨረሰ ነገር ግን ደረቅ የሆነ ሳር ነው መግዛት ያለባችሁና እንደዚህ ነገሮች ላይ ማሰብ አለባችሁ። እስካሁን ከእናንተ ጋር የቆየሁኝ አብዲ ለቀሰ ነኝ። ስራውን አብረን መስራት እንችላለን። መልካም ጊዜ ይሁንላችሁ።